ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያ እንዲሁም ኤርትራውያን ቻናሌ ቤተሰቦች እንዴት አላችሁልኝ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። እናንተ በያላችሁበት ሰላም፣ ፍቅር፣ ጤና እንደምትሆኑልኝ ተስፋ እያደረኩኝ ቪዲዮ ጀምሩት። እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድታስቀምጡልኝ እያልኩኝ ከዚህ በኋላ ጽጌረዳንና ሀብልን በዚህ ቻናል አቀርባለሁ። ሀብል እስኪጀምር ጽጌረዳ እስኪጀምር ሀብልን እንቀጥላለን። በእርግጥ ወደ ክፍል 23 ደርሷል። ከዚህ በኋላ ያለውን እንቀጥላለን። ግን ለመነሻ ያክል አንዳንድ ነገሮችን ልላችሁ ወዳለሁኝ። ሀብል ማለት እዚህ በፎቶ ላይ የምታዩት ከላይ ካለችው አንዷ ናት። ኩኩሻ ማለት ሁለቱም ካራክተራቸው አንደኛዋ ዱርዬ ነበረች፣ አንደኛዋ ደግሞ በሰው እጅ ያደገች ወይም ደግሞ በአንዲት ሴት እጅ ያደገች ናት፣ በእናቷ እጅ ያላደገች ልጅ። እንዲሁም ደግሞ በትዳር ምክንያት ገብታ ቤት ውስጥ አሁን ላይ ጥሩ በቤት ውስጥ ተወዳጅ የሆነች ልጅ ናት፣ በወንዱ ልጅ አባት ማለት ነው። ሳትፈለግ ገብታ ግን ደግሞ በኋላ ተወዳጅ የሆነች ልጅ ናት። እዚህ ጋር ደግሞ በሌላ በኩል ኩኩሻ ማለት ደግሞ በአሁን ላይ የእሷን ልጅነት ነጥቃ ለገንዘብ ብላ ያሳደገቻት እናትሽ ናት በሚል ያስተዋወቀቻት ናት። እንዲህ በጣም ታሪኩ ትንሽ ረዘም ይላል፣ ግን ደግሞ ከዚህ በኋላ ያለውን እየገለጽን ስንሄድ ታሪኩ በደንብ ብጥር ብሎ ይታየናል ማለት ነው። በክፍል 23 እንግዲህ በጣም ብዙ ጸብና ጭቅጭቆችን አይተናል። በዚህ አጋጣሚ ደግሞ ሜርሲ ወደ ማንነቷ ስለተመለሰች በጣም ብዙዎች ደስ ያላቸው ይመስለኛል። ምክንያቱም ሜርሲ ምንም ወንድሟ ባይሆን ወይም ደግሞ ከአንድ እናት አባት ባይወለዱም እንኳን እሱ በጣም ነው የሚወዳት። እሷ ግን በአክስቷ ተንኮል ተነሳስታ የሌላትን ክፋት አምጥታ ክፉ ሆና የሰውም ነፍስ ጭምር እጇ ላይ ጠፍቷል ማለት ነው። ግን መጨረሻ ላይ ሁሉም ወንጀለኛ የሆነ ሰው ምንም ልቡ ቢመለስም መያዙ አይቀርም፣ የምትያዝ ይመስለኛል። ግን በዚህ መካከል ዋና ካራክተሯ ሀብል የምትባለው ልጅ ናት። ምክንያቱም ሀብል ብዙ ነገሩ እሷ ላይ ነው ታሪኩ የሚያጠነጥነው፣ ስሙም በእሷ ነው። ድራማውም ላይ ዋና ካራክተሯ እሷ ናት ማለት ነው። እና ለዛሬው ኮሜንት እያየን ከዛ በቀጣይ ስናየው ደግሞ በደንብ ይገባናል ማለት ነው። ደራሲው ባክን እናቷን ትወቅልን። ሀብል ማለት እናቷን በህፃንነቷ ገና በአራስነቷ ሆስፒታል ትታት ወደ ውጭ ሀገር ወጥታ አሁን ላይ ከ20 ዓመት በኋላ ተመልሳ ግን ደግሞ ጥላባት ሄደች። ሴትዮ ሸውዳት እቺ ልጅሽ ናት በሚል ሌላ ልጅ ነው ያስተዋወቀቻት እና አሁን ላይ ገና አላወቀችም። ልጅቷ ደግሞ መጀመሪያ በድራማው ተስማምታ ገንዘብ ለማግኘት ነበር የገባችው ኩኩሻ ማለት ነው። ግን አሁን ላይ የእናትነት ፍቅሯን ብቻ እየፈለገች ትገኛለች። አንድ ቀን ሚስጥሩን ለማውጣትም እንደተዘጋጀች ልቧ ያስታውቃል ማለት ነው። ህልም ያረጎታል። እንዴት ታስጠሉ! ሀብል እናቷን ተወቅ ይላል ብላለች ሜርሲ። ካጸደ በመራቋ ደስ ያለው የእውነት ከሆነ እኔም የእውነት ከሆነ ደስ ብሎኛል። ምክንያቱም ክፋት እና የሚወልድ ኩኩሻ መናገር አለባት። ኩኩሻ እውነቱን መናገር አለባት ብዬ ነው ማምነው። ምክንያቱም እናቷ አይደለችም፣ ግን ደግሞ ነገሩን ሳሰማ እናትየዋ ብትነግራት የእናትነት ፍቅር ላታሳጣት ትችላለች። ይቅርታ አድርጋላት እሷንም ልጇንም ትይዝ ይሆናል ብዬ አስባለሁ፣ ሳሰማ ከሌላ ሰው ሜርሲና ብቻ በድራማ ላይ ድራማ እንዳይሆን ጠርጥሬ ነበር። ህልሜ እንደሆነ አቦ ሀብል እናቷን ትወቅ። ከአጸደ ከሜርሲ ስለተጣላሽ ደስ ብሎኛል። ኩኩሻ በቅዠት ከማበዷ በፊት ለሀብል እውነቱን ትንገራት። እውነት ነው፣ ሀብል ከእናቷ ትገናኝ። እስኪ ዛሬ ሀብል ወላጅ እናቷን ትወቅ። ኩኩሻ ተናገርና እንረፍበት። አሁን ተናገረች እያልን በጉጉት ሞትን። ሀብል እውነት ትወቅ። እውነት ነው፣ ሀብልና እናቷ ይተዋወቁ። ሜርሲ ትችያለሽ፣ የማይሳሳት የለም፣ ቀጥይበት። ሀብል እናቷን ትወቅልን። ኩኩሻ የእውነት ተናገሪ፣ አንቺ ጥሩ ልጅ ነሽ። አጸደ ስለተደበደበች ደስ ያለው፣ ኩኩሻ ግን ታሳዝናለች። እውነት ነው። ደራሲው ባክህ ሀብልን እናቷን ትወቅልን። ማን ነው እንደኔ ደስ ያለው? አቤት የዚህ ቤት ድብድብ መቼ ይሁን የሚያበቃው? መቼም አያበቃም። ሜርሲ በዚሁ ቀጥይ። የኩኩሻ ውበት ነው ዛሬ የታየኝ በጣም። ሜርሲ በመቀየሯ ደስ ያለው። አጸደ የታባሽ የዝራ ደግ አደረካት ይላል። የዚህ ቤት ድብድብ ደስ ይላል። ደግሞ ሀብል እናቷን ታገኝ። በፈጣራችሁ የዚህ ድራማ ተከታታዮች
ገምቼ ነበር ህልም እንደነበር። እንደኔ ሀብልን የሚወዳት ሜርሲ የእውነት ከሆነ ሰው ልትሆን ነው ማለት ነው። አይ ሀብል እንደዚህ ፈሪ ነሽ? ወይኔ የሀብል እናትነት ሲያምርባት በጣም እናትነት በጣም የሀብል አባት እዝራ የማውቀው ዶክተር ነው ብሎ እንደኔ የጠረጠረ የሀብል አባት አዎ ይታወቃል ብዬ አስባለሁኝ። እውነት ነው ሲገናኙም እንደሚፈጠር የሀብል የዚህ ድራማ ተከታታዮች ሁላችሁም እናታችሁ አመትኑላችሁ። አሜን። አንተ ደራሲ አሁን ላይ ምነካ ሀብል እናቷን ትወቅልን። ሀና ነቅታለች በሚገባ ህልም እንደሚሆን ጠርጥሬ ነበር። ሀብል እናቷን ማወቅ አለባት። ሜርሲ ግን የእውነት ተቀይረሽ ከሆነ ይመችሽ። ሲጀመር የተቆረጠ ጸጉር አይሰራም እኮ እንዴት! ሀብል ግን ተመሳሳይ ድራ በዛባት። በእናት ናፍቆ ተሰቃየች። ሁሉም ቦታ ላይ ተመሳሳይ እውነት ትወቅ። ኩኩሻ በጭንቀት ከምትጨነቅ እውነቱን ለሀብል ንገሪያት። ሀብልና ኩኩሻ ድንቅ ተዋናዮች በጣም። ይህ ደራሲ ይለያል። ቶሎ ቶሎ ሚስጥር ያጋልጥ። የዚህ ቤት ሚስጥር ቶሎኑ የሚጋለጠው ደስ ሲል። ደራሲው ጎበዝ ነህ፣ በርታ። አሁን በጣም ደስ እያለን ነው። ሜርሲ ወደ ራሷ ተመለሰች። ኩኩሻም ትናገራለች። ማነው እንደኔ ይዝራ የሚሳዝነው? ሀብል ከዚህ ነቁ እሺ። አደራ ላይ መቼ ነው የሚነቀው? እሺ ሌላ ድራማ እያዩ ነው ማለት ነው። የሰራችው ይስጣቸው። ሰላም ለሀገራችን አሜን። ሀብል ሜርሲን ትረዳት። ሀብል ጠግባለች። በትክክል ዲኤንኤ አሰሪ ሜርሲን ወድጃታለሁ። ኩኩሻ እውነቱን ትናገር። በቃ አብዛኛው ኩኩሻ እውነቱን ትናገር ነው። ምክንያቱም ዋሽተዋል። ክፉ ሰው መሆኑ ውጤቱ ይሄ ነው። አጸደ እረ ሀብል እንተታው። እሺ ዛሬ ብዙ ክፉ ሰዎች ዋጋቸውን አገኙ። አደይ ድራማ ላይ ቤዚ ደግሞ አጸደ ግን ሀብል እናቷን ትወቅልን። አዎ የድመት አራዳ አይጥ ሰርቆ በላ። ያንዳንዱ ተረት ማለት ነው። እንደዚህ ፊልም የተመቸኝ የለም፣ ግን ቢኒ የሞተ አይመስለኝም። እኔ ብቻ ነኝ። እውነት ነው። እኔ ግን መቼ ነው አንደኛ የምሆነው? አይ ማርያምን፣ ዋናው ነገር ማየትሽ ነው ውዴ። እሺ ሀብል እናቷን ትወቅ። እናቷ እንደመጣች ትወቅ። ከዚህ በላይ አታስረዝሙት፣ ይበቃል። እኔ እኮ የሚገርመኝ ነገር የሆነ ነገር ግጭ ነው አገኝታችሁ፣ ከዛ በኋላ ምን ይቀጥልላችሁ? የዚህ ድራማ ሚስጥር መጀመሪያ ቶሎ ነበር የሚወጣው፣ አሁን ግን መደባበቅ። ሰላም ቆሞች፣ እንዴት ናችሁ? ሀና ወደ ጥሩ እየሄደች ነው። እዝራና አጸደ በዚህ ሀረግ ላይ ትንቅንቅ። ኧረ ሀብል እናቷን ትወቅ። አይ ኧረ ደግ አደረካት አጸደን። እንዲህ የእውነት ነው እንዲ አጸደ የሚመታት የቆየ በቀልማ አለ። ይሄ ድብድብ ለድራማ ብቻ አይመስለኝም። የኩኩሻ ጸጉር እኮ ሂውማን ሄር ነው። ለዲኤንኤ ቢሆን አዝናለሁ። ሀሳባችሁን ቀይሩ። እውነቱን ማወቅ አለባት ስታስቢውና ታዲያ ቆይ ለድራማ ታዲያ ትክክለኛ ጸጉሯን ይቆረጥሽ? እንደ አንዳንዱ ሰው ደግሞ ድራማ መሆን ራሱ ይረሳል። ምንጅል ናችሁ? እዚህ ቤት ሚስጥር አይቆይም ነበር። ምን ነው አሁን ቆየ እንዴ? ግዴታ ነው ማርያ፣ አንዳንዴ ያስፈልጋል። አጸደ የሀብል ጸጉር ወስዳ ታስቀይራለች። ከዛ የምርመራው ውጤት ኩኩሻ ልጇ እንደሆነች ያስመስላል። እንቆሮ ናችሁ እንዴ? ዲኤንኤ የሚወሰደው ከጸጉር ስር እንጂ በምላጭ በተቆረጠ ጸጉር አይደለም። አይ እናንተስ ድራማ መሆኑን ረስታችሁታል። ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉ ውዶቼ። ክፍል 23 በዚህ አብቅቷል። ክፍል 24 ዛሬ ወይም ነገ ከሆነ እናያለን። ከዚህ በኋላ ጽጌረዳም ሲጀምር በቃ እንፈተፍታለን። ወዳችኋለሁ። ብቻ ላይክ፣ ሼር፣ ሰብስክራይብ አድርጉ ማሮቼ።